ለእያንዳንድሽ እኛ ከአዶኒያስ በፊት የምናውቀው ጆን ዳንኤልን ነው። ለእያንዳንድሽ ኢትዮጵያኖች ቲክቶከር ውለታ የዋለው ግን ጆን ዳንኤል ነው። ከዚህ በኋላ አንድ ሰው በረዳ መርዳት አይደለም ልጅ ወልጄ ገለው ደሙን ጠጣ ቢሉ ይቀለኛል። እናንተ ጋይሶች ሰዎችን ካሁን በኋላ ሰዎችን እርዳ ከምትሉኝ ይፈራው አልኩ። ሰዎችን እርዳ ከምትሉኝ የወለድኩት ልጅ ገለው ደሙን ጠጣ ቢሉኝ ይሻለኛል። ወይኔ አራስኪ ስሙት ጋይሶች። ከዚህ በኋላ አንድ ሰው በረዳ መርዳት አይደለም ልጅ ወልጄ ገለው ደሙን ጠጣ ቢሉ ይቀለኛል። የናይጄሪያ ወንድ ባል ያላቸው ወይም የናይጄሪያ ባል ያላቸው የናይጄሪያ ወንድ ያገባችሁ ሴቶች ጉዳችሁን ስሙ። አይደለም ባል ቀርቶ ማለት ነው ጓደኝነት እንዳትይዙ ተሞክሮ ኤክስፔሪየንስ ቼታችን ታጋራ። የናይጄሪያ ወንዶች የሚያገቡ የኛ ሴት ትሬንድ ሆነዋል። ዝም ብዬ አያቸው ነበረ አንዳንዶቹን ማለት አይ ቲንክ ላይክ 4 ሴቶች። አትሌት ኃይሌ ገብረስላሴ እንዴት ዘፋኝ ሆኗል! ወይኔ እስኪ ድምጽ እንስማው። ለዩ ተዋዶ የበለጠ እቲም ታመርዶ ቡሩክቲ እንግዲህ በትናንትናው ለጃኒ ዘፍና አላጣለች። እስኪ ድምጿን ስሙና እናንተ ደግሞ ኮሜንት ላይ ታጋሩኛላችሁ። በአዲስ ዓመቱ መግቢያ በልፈጥነ ድረስልኝ በዘመድ መሰብሰቢያ አበባዬ ሆይ ሲባል ሆያ ሆይ ሲጨፈር አሁን እነዚህና ወሳኝ ተኩስ ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁኝ። እንደተለመደው ቪዲዮን ካያችሁ በኋላ አሰባሰባችሁን ኮሜንት ላይ ማስፈር እንዳይረሳ። ወደ ቪዲዮአችን ጆን ዳንኤልም ታዝቦ አለፈ እንጂ በነገራችን ላይ እያንዳንድሽ እኛ ከአዶኒያስ በፊት የምናውቀው ጆን ዳንኤልን ነው። ለእያንዳንድሽ ኢትዮጵያኖች ቲክቶከር ውለታ የዋለው ማን ነው? ተናገርን። ጆን ዳንኤል ገባችሁ? አዶኒያስን ጊዜ ያነሳው ነው። በእውቅና ውስጥ መስዋዕት የከፈለ ልጅ አይደለም አዶኒያስ። ገባችሁ? ጀስት ቀን ዝም ብሎ ያነሳው ልጅ ነው እንጂ በእንትን ውስጥ የተፈተነ ልጅ አይደለም። እንደ ጆን ዳንኤል ተፈትኖ ነው እዚህ የደረሰው። ለእያንዳንዳችሁ ግን አስተዋጽኦ ያደረገ ልጅ ነው። ልጆቹን አዶኒያስንና ጆን ዳንኤል የምናወዳድረው እኛ ነን እንጂ ልጆቹ ተወዳድሮ አያውቅም። ይዘው የሚመጡበት ታይትል ይሄኛው ደግሞ ታይትሉ ክሬተር ብቻ ነው። ዛሴት ራሳችን በጃኒ ምክንያት ምናምን ለምትሉት ፈለጋችሁም አልፈለጋችሁም ጃኒ የጆን ዳንኤል ትራፊ ናት። 4 ነጥብ። ምን አባታችሁ ምንድን እሷ በየቦታው መብረር ያገባች የፈታች ልጅ ናት። ምን ጃኒ እኮ የ1 ዓመት የ2 ዓመት ትዳር የነበራት ልጅ ናት። ምን አባታችሁ እዚህ ህፃን የምትጫወት በስነ ስርዓት ኒካ አስራ እንኳን ያገባች ልጅ ናት። ልጁ ፎቶዎቿን እንዳያወጣ እንኳ ክስ የመሰረተች ነች እኮ። ለምን ያ ማንነቷ እንዳያወጣ አሁን ራፐራ የምትጫወተው ምን እንትን ትላላችሁ? እሷ ልትወጣ ትችላለች፣ ልትገባ ትችላለች። ጆን ዳንኤል ከጌመርነት ነቅነቅ አደረገው። እንኳን ኢትዮጵያኖች ኢንተርናሽናል ጌመሮች በጣም ነው የሚወዱት ጆን ዳንኤል። አይታችኋል? እሱ የመጣ ቀን እንዴት ሲነቃንቁት እንደነበረ ቲክቶከሮች፣ እነዚህ ኢንተርናሽናሎች ዘሴት ይሄ የራሱ እንትን ነው። ምን ታለቃልቃላችሁ? እሱ ጋር ስትጫወቱ ነው ደና ጊፍት እንኳን የምታገኙት እከካሞች። ምክንያቱም ቻሌንጅ ስለሚያደርጋችሁ ልጁን የሆነ ክፉ ነገር እንዲናገር እንዴት እንደምትወጉት እንደዚህ ነው። ቂጡን በመርፌ የምትወጉት እኮ ጋይስ፣ this is not fair። ደግሞ እንደገና ይሄ ጥቃቅና አነስተኛ ሀገሮች ደግሞ ጭራሽ ከነሱ ብሶ ሂሳብ ኬሚስትሪ መጫወት ይፈልጋሉ። ምድረ ሪማ ሁላ ቆሻሻ። ስፈልግ ጆን ዳንኤልን እኛ እንደፈለገን እናድር። ልጁ በጣም ይችላል። እናቴ ትሙት። ያ ደስ የሚለው ነገር ናዮ 2ኛ ልጅ እርጉዝ ናት። ምስጢራቸውን ላውጣላችሁ። ናዮ 2ኛ ልጅ እርጉዝ ናት። በመወዳት እናቴን ቃል ገባለሁ። ከዚህ በኋላ አንድ ሰው ብረዳ መርዳት አይደለም ልጅ ወልጄ ገለው ደሙን ጠጣ ቢሉ ይቀለኛል። ከዚህ በኋላ ሰው ብረዳ ማለት ምክንያቱም እኔ ከማንም ሰው ፈልጌያለሁ። ራሴንም እዚህ ቲክታክ ላይ መጥቼ ምናምን ዝቅ ብዬ እንትን ያልኩት ማንም ከሰው በላይ ሳይሆን እኔ ገንዘብ ስለረዳው ነው። ገንዘብ አውጥቼ ረድቻለሁ። የረዳሁት በደረሰኝ በምን የተቀመጠ ብዙ ገንዘብ ረድቻለሁ። ከሰራሁበት ላይ ነው የረዳሁት። ቤት የሰራው አዲስ ለማ ቻሪቲ ላይ ወለጋ ውስጥ ኦሮሞን አይረዳም እንደዚህ ምናምን ብዙ ነገር ተብያለሁ አይደል? ቤት የሰራሁት አለ። እንደውም ቪዲዮ እኔ አልፈቅድም ቪዲዮ እንዲሰራ። ቤት ሰው እዚህ ጋር መጥቶ ኮሜንት እንደሚጽፉ አይደለም። አንድ የብርጭቆ ውሃ አይሰጥም ሰው። ግን ለመፍረድ እና ለማውራት በጣም ቀላል። እቺ ልጅ እኔን ፍራውል ክፉ ነው። አሁን እዚህ ላይ ፍራውል ክፉ ነው፣ ጨካኝ ነው፣ እንደዚህ ያደረገ ምናምን እኔ ላይ የሚፈጠር አንዳች ነገር የለም።
ጸጉሬን መጥቶ የሚነቅለኝ ሰው የለም። ግን በልጅቷ ህይወት ይጫወታሉ። አምጥተው አሁን ያስቀመጧት ቦታ አስብ። ያለ ትምህርት ያለምን የሆነ ቤት ውስጥ አስቀምጧታል አዲስ አበባ ፍራኦል። ከዛ አሳገታት ብሎ አሁን ህግ ያለበት ሀገር ነው። ልጅቷ የምትታገትበት ምንም ሪዘን የለባት። ምክንያቱም እኔ ያን ያክል ፈርዘር እንደዚህ ማገት ምናምን እንደዚህ የሚባል ነገር የለም። ግን እንደዛ ብሎ አሁን ኦኬ እኔ ከዚህ በኋላ ማንም የፈለገውን መርዳት የፈለጉትን ነገር ማስተማርም ከፈለጉ ልጅቷን ካለችበት አውጥተዋል። ካወጡ በኋላ ቪዲዮ ሰርተዋል። አባራት ያልኳችሁ ነገር ሆነ ብለው ጀግና ተብለዋል። እንደዚህ ነው ተብለዋል። እኔ ጀግናም ተባልኩ ባለጌ የሚፈጥርብኝ ነገር የለም በህይወቴ ላይ። ሌባ ብባል ውሸታም ብባል ምን ብባል የሚፈጥርብኝ ነገር የለም። ምክንያቱም ህይወቴን የሚመራው እግዚአብሔርና እኔ ነው። ህይወቴ የሚመራው በእግዚአብሔር ነው በፈጠረኝ። አም ብለስድ እኔ ሁሌ የተባረኩ ነው። በነገራችን ላይ ከፍራኦል ጋር በተያያዘ አንዳንድ አስተያየቶችን መስጠት ፈልጋለሁኝ። ሰዎችን ሲረዳ ነበረ። እውነት ነው፣ ብዙውን ጊዜ ዝም ብሎ ሲሰራ ነው የሚታወቀውና ለምንድን ነው ግን ማለት ነው የሰው ማንነቱ የሚፈተሸው በችግር ውስጥ ነውና ከመልካሜ ጋር በተያያዘ ከሰሞኑ ችግር ውስጥ መሆኑ ይታወቃልና እውነቱ ምንድነው ምናምን እኔ የማውቀው ነገር የለኝም። ግን እንደዚህ አይነት ንግግር ግን የሚደብር ንግግር ነው ከምነግራችሁ በላይ ማለት ነው። ጀስት ሲምፕሊ እኮ በቃ አረዳም ካሁን በኋላ ሰው አረዳም ማለት በቂ ነው። ለምን አስፈለገ? ሰው እየቀናብኝ ይኖራል እንጂ በሰው አልቀናም። ሰው ግን ይቀናብኝ። ለምን ይቀናብኛል? እግዚአብሔር ስለሚባርከኝ። ሁልጊዜ ከፍ ብዬ ነው ያለሁት። ሁልጊዜ አዳዲስ ነገር በህይወቴ ይገጥመኛል። ሁልጊዜ ድልን እጎናጸፋለሁ። ስለዚህ they are jealous ገብቶሻል? ቀንተው ነው የሚኖሩት። በቅናት ደግሞ ምንም የሚፈጠር ነገር የለም። መስራትና መለወጥ ነው። ልቡ ክፉ የሆነ ሰው አይሳካለትም። መልካሜ ወደ መልካሜ ስንመጣ የእሷ ነገር ለምንድን ነው መጀመሪያ እንደዚህ ያልተጋለ ነው? እኔም ቲክታክ ላይ ነው ያየኋት ስታለቅስ። ቲክታክ ላይ ነው ያየኋት። ለቅሶ እንባ ብቻ ሳይሆን ጸጉሯም ነው ያለቀሰው። ቪዲዮውን ገብተሽ ወደኋላ ሄደሽ ብታይ እንዳለ መልካሜ የነበረችበት የእናቷን ቤት ሰርቼ አቃንቼ ያለውን አስተካክዬ እንደዚህ ብዬ አይዞሽ ብዬ ነው እንትን ያልኩት። ይሄ የመጀመሪያ አይደለም። የመልካሜ ቪዲዮዎች አሉ። እኔ ባወጣና እንትን ብል ቪዲዮዎች አሉ፣ ግን ምንም ጥቅም የለውም። ሰው ሰጥቶኝ ነው የሰብስቤ ነው አይደለም። ከሰው ውስጥ ተቀብያለሁ። ከራሴ ነው። ማንም አስገድዶኝ ሳይሆን ከፍቅር ነው። እኔ ውሃ እየጠጣሁ ከሆነ ሌላ ሰው ጠምቶት ከሆነ እኔ ጋር እንደ ኃጢአት ይቆጥራሉ። እጄ አመዳፋሽ ስለሆነ ነው። ገብቶሻል? የሆነ ነገር ስናይ ለምን ትናገራለህ ይላል። ሌላ ሰው ጀግና የሚባልበት እኔ ይሰደብበታል። ሌላ ሰው ሰጥቶ ሳይሆን ቁጭ ብሎ እከሌን እርዱ ብሎ ስላስረዳ ጀግና የተባለበትን እኔ ደግሞ የራሴን አንስቼ በሰጠሁት ሌባ ነው፣ አስመሳይ ነው፣ ጉረኛ ነው፣ ገጽታ ግንባታ ነው። እኔ ገጽታ ለምንድን ነው የምገነባው? ፎርዋርድ ፖለቲከኛ ለመሆን ሀገር ልመራ ነው ወይስ ለምንድን ነው ገጽታ የምገነባው? ለምንም። የተበላሸ ማንነት የለኝም። አንደበቴም እጄም ልቤም ንጹህ ነው። ለዚህ ነው እግዚአብሔር የሚረዳኝ። ለዚህ ነው እግዚአብሔር የሚባርከኝ። ለሰዎች በደግነት ከማድረግ በስተቀር እንትን የለውም። ኧረ የሰው ታለንት ተደብቆ የለም ወይ ጋይሶች? ይችላል፣ ኃይሌ ይችላል እምላችሁ የበለጠ እቲም ታመርዶ በ10 ሺህ በ5 ሺህ እንዲሁም በማራቶን ዛሬ አቁሜያለሁ ውድድርን እዚህ። አመሰግናለሁ ሰይፉ እንዲህ ስላደረገች ያስከፋ ሲለዩ ተዋዶ ከዚህ የበለጠ ከየት ይምጣ መርዶ? ይሄን ዘፈን ለማን ነው የምትጋብዘው? መታሰቢያነቱ ለሩጫ
ኃይሌ ገብረስላሴን እንዲሁ አንሸኘውም የስንብት ትንሽዬ ነገር አለች ተብሏልና ኦታ ያስከፋም የለዩ ተዋዶ ከዚህ የበለጠ ከየት የምጣ መርዶ በቃ ይተናበት ነው ኃይሌ ገብረስላሴ አሁን በወራት መጀመሪያ በአዲስ ዓመቱ መግቢያ በልፈጥነ ድረስልኝ በዘመድ መሰብሰቢያ አበባዬ ሆይ ሲባል ሆያ ሆዩ ሲጨፈር አውደ ዓመት እንዲህ ያምራል ካንተ ጋር ይሰምራል። እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልልልበል እስኪ ልልልበሉላችሁ። ቡሩክቲ እንዴት ድምጿ ደስ ሲል እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልልበል እስኪ ልልልበሉላችሁ። ሰሞኑን ጋይስ የናይጄሪያ ወንዶች የሚያገቡ የኛ ሴት ትሬንድ ሆነዋል እዚህ ቲክታክ ላይ ማለት ነው። እና ዝም ብዬ አያቸው ነበረ አንዳንዶቹን ማለት አይ ቲንክ ላይክ 4 ሴቶች ናቸው መሰለኝ እና የናይጄሪያ ወንድ ያገቡ ናቸው። አንዷ አሜሪካ ነገር ቢኖር አይደሉም የሆነ አንዷ ብቻ አይደል ነው ዩኬ ምናምን ነው ትኖር መሰለኝና እዚህ ላይ የሚያደርጉት ስራ ስለሚገርመኝ ነው ስለገረመኝ ነው ማለት ነውና ለእናንተ ለታናናሽ እህቶቼ ማለት ነው ይሄንን ሼር አድርጉልኝ። የናይጄሪያ ወንድ ላገባች ሴት ማለት ነው ያው እኔ ኢትዮስፖራ ፍሮም ኤክስፒሪየንስ ነው አንድ ነገር ሼር ማድረገው። ሲቀጥል ደግሞ የኔን ምክር የምትሰሙ ከሆነ አትጎዱ፣ አትሰብሩ፣ አትወቁ። ትረስት ሚ ግልጽ ነኝ፣ በግልጽነት ነው የምነግራችሁ ማለት ነውና ትጠቀማላችሁ እንጂ አትጎዱ። ያው አይታችኋል አይደለ? የሆነ ሐሳብ ሰጥ እንቅጭ ነው የሚጎዳችሁን ነገር አልናገርም እኔ ማለት ነው። ቢካዝ እውነቱን ለመናገር እዚህ ምድር ላይ የሚያናድደኝ ሰው ይጠፋል ማለት አይደለም፣ የለም ማለት አይደለም፣ እማዝንበት ሰው የለም ማለት አይደለም። ግን ሰው አልጠላም እኔ። ለምን እንደሆነ ታውቃላችሁ? ነገ እንደሚሞት ሰው ነው የምኖረው። ነገ ከሞትኩኝ ያንን ቁስል ይዤ መሞት ስለማልፈልግ ነውና የማያልፍ ነገር ደግሞ የለም ብዬ ነው የማስበውና ለማንኛውም ለክፋት ሳይሆን በጥሩ ጎን እዩት። ይኖራይ ሚ ራይት እንደዛ ነው። እና አንዷ ባሏ አንደኛዋ ኢትዮጵያዊ ናት መሰለኝና ለባሏ ቴክስት አድርግለታለች በፌስቡክ ማለት ነው። ሚስት ኦንላይን ላይ ነው የምትውለውና እኔ ምናምን ሺፍት አድርገኝ ምናምን ነገር መሰለኝና አለች ነው ያለችው። ከዛ በኋላ ስታያት ልጅቷ ጓደኛዋ ናት። ባልየው ጋር ይሆኑና ችኛዋ ማለት ነውና ይሄው ያንቺ ሰዎች ወይ ኢትዮጵያን ሴቶች ምን እንደሚያደርጉ ይላታል መሰለኝና እሷ ደግሞ ምን ትላለች? እስቲ እንደዚህ በላት እያለች ባልየውን ትገፋፋለች ማለት ነው። ጋይስ ፈርስት ኦፍ ኦል ለኔ ይሄ አንድ ሰው ባል ከሆነ ቦይፍሬንድ ካልሆነ ባልሽ ከሆነ ላይክ ካገባሽው ያንን ሰው ባል መሆንና እጨኛ መሆን ይለያያል። ቦይፍሬንድ ገርልፍሬንድ ይለያያል። ባል ነው ይሁን እንበልሽ። ባል ብላችሁ ካመጣችሁት ሰው ፊት ባል ነው እንበል። አንድ መመክራችሁ ነገር እኔ እንደዚህ ዌስቶችን የምታገቡ ሴቶች መጀመሪያ ለምሳሌ አሁን ከኢትዮጵያ ካመጣችሁ ነው እንጂ የነሱን ባህሪ እዚህ ከመጣችሁ ወይ እዛ ሀገሩ ሄዳችሁ ወይ የምትኖሩበት የወሰዳችሁ ሀገር ላይ የምትለምዱት እንጂ እኔ መመክራችሁ ምንድነው አሜሪካን ሀገር ብትመጡ አሁን የኛን ሰው ነው የሚፈልገው በብዛት አግብቶ የፈታውን ቢሆን ኦር ላይክ ያላገባውን ቢሆን ውጭ ሀገር ላይ እንደዚህ ሁለት ለምሳሌ አሁን ሌላ ዜጋ እንድትፈልጉ የሚያረጋችሁ ምንም ነገር የለም። ሜቢ አብራችሁ ተምራችሁ ሜቢ ያ ሰው ቤስት ፍሬንዳችሁ ካልሆነ በስተቀር ለሌላ ነገር ብላችሁ ሌላ ዜጋ ጋር አትሄዱም ውጭ ሀገር ስትኖሩ። ካየሁትም አንፃር ነው በብዛት ማለት ነው። ስለዚህ ምንድነው የምላችሁ እኔ ካልቸራቸውን እዩ መጀመሪያ። ለምሳሌ አሁን እኔ አሁን የኛን ወንዶች ባህሪ ስተዲ እያደረኩ ነው። ኦልሞስት ሀሳብ ለመስጠት እንትን ላይ ደርሻለሁ። ትንሽ ይቀረኛል ግን ያው ላይክ ሀሳብ ለመስጠት በደንብ ያነሰው ማወቅ ያስፈልጋል አይደለና ስለ ናይጄሪያ ወንዶች ግን እኔ ከሀስካፐል ነግራችሁ እችላለሁ። እነዚህ ናይጄሪያ ወንዶች የምታገቡ ሴቶች ማለት ነው ኮንፊደንሱ ካለሽ ባል ይሆነኛል ብለሽ አብራሹ ከኖርሽ ሌላ ሴት ጋር ለምንድን ነው ፑሽ የምታደርገው? እነሱ እኮ እንኳን ፑሽ ተደርገው አይደለም አንዳንድ ወንድ አሁን እንዴት በቃ ያኮራኛል ምናምን ብላችሁ እናንተን እንጂ ጥሪ ቤት ስትሄዱ የትም ብትሄዱ ሚስቴ ምን እያለ እናንተን ብቻ የሚያይ ወንድ የለም። አይናቸው ሳይሆን አይምሯቸው ማይንዳቸው ነው ሌላ ሴት የሚያየው እነሱ። አንቺ ኮይን ሆነሽ አይደለም ከማንም በልጠሽ አይደለም። ኢትዮጵያ የቆንጆዎች ምድር ናት። ገጠር ብትሄዱ ቆንጆን የሞላው ሜቢ ኑሮ ካቆረፈደው ካልሆነ በስተቀር ሰው ትንሽ ተመችቶት ኢትዮጵያ ውስጥ መኖር ከቻለ ቁንጅናው ይወጣል። ብርም ሊያሳምር ይችላል፣ ኔቸራችሁም ሊሆን ይችላል ቁንጅና።
ግን ኢትዮጵያን የሚያክል አገር ውስጥ እንዲህ ብለሽ ቻት አድርግ ምናምን ስትይ አንቺ ኢንተርኔት ላይ ያለውን ሰው አይደለም መፍራት ያለብሽ፣ አጠገብሽ ያለውን ጓደኞችሽን ዘመዶችሽን መፍራት ያለብሽ ማለት ነው። ለማንኛውም የሆኑት ቪዲዮዎች እነዚህን ይመስሉ ነበረ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ማድረግ አበረታቱኝ። እወዳችኋለሁ።